አዲስ ሀሳብ ይዤላችሁ ነው ዛሬ ብቅ ያልኩት። ለእኔም አዲስ ነው፣ ለዓለምም አዲስ ነው፣ ላልሰማችሁትም አዲስ ነው። የምስራች ይዤ ነው ብቅ ያልኩት። የምስራች ብሎ በእኛው ባህል ምስር ብላ ምንድን ነው አሰማን ብሎ ይላሉ የድሮ አዋቂዎች። ይህንን አዲስ ግኝት ወይም አዲስ የተገኘውን ነገር ምስራች ከማብሰሬ በፊት አጫጭር አንድ የማውቃቸውን በሕይወት ታሪክ ያጋጥሙኝና የማውቃቸውን ብነግራችሁ ቅር እንደማትሉ አውቃለሁ። ያም በአንድ ወቅት ላይ በዓለም የተለያዩ የበሽታ አይነቶች ይከሰታሉ። በአጋጣሚም ሆነ ከግለሰቡ ጥንቃቄ ጉድለት ይፈበረካሉ ወይም በተፈበረከ በሽታ ይለከፋል። ለበሽታው መድኃኒት ተፈልጎ ይገኛል። የተገኘውም ካለበት ተሯርጦ አግኝቶ ይታከማል፣ ይድናል። እኔ አንድ እጅግ አስቸጋሪ የሆነ ከሰው ሕሊና ውጪ በሆነ ከእንስሳት የሚተላለፍ በሽታ ተለክፎ በራሱ ጥንቃቄ ጉድለት የሞተ ሰው አውቃለሁ። ይህም ሰው እቤቱ ውሻ ያሳድጋል። ውሻ ማሳደግ ክፉ አይደለም፣ ጥሩ ነው። ግን የውሻውን ጤንነት በሙያው ከተካኑ ሰዎች ጋር ሄዶ ሁልጊዜ ማሳከም የእሱ ፋንታ ነበረ። ይህንን ክትትል ሳያደርግ ዝም ብሎ በዘልማድ የሚኖር ሰውዬ ነበሩ እና በአጋጣሚ የራሱ ውሻ ይነክሰዋል እና ውሻው እንደነከሰ ለአካባቢው ለእኛ ሲነግረን፣ በል እንግዲህ የውሻውን ጤንነት የምታውቅ አንተ ነህ። የውሻው ጤንነት የተሟላ ይሁን አይሁን እኛ በመረጃ የተደገፈ የምናውቀው የለም። ሂድና ሆስፒታል ታክም። ለሐኪም ሳትደብቅ ውሻዬ ነደፈ፣ ነከሰኝ፣ ውሻዬ ነከሰኝ። የውሻው ጤንነት እኔ እስከማውቀው ድረስ ደህና ነው፣ ግን ለምን እንደነከሰኝ አላቅም ብለህ ንገር ብንለው፣ አይ ውሻዬን አምናለሁ፣ ውሻዬን አውቃለሁ፣ ውሻዬ ችግር የለበትም ብሎ እኛ የተናገርነውን ምክር ሳይቀበል ቀርቶ እየኖረ ከ40 ቀን በኋላ ታሞ ይወድቃል። ይሄኔ ተጠራጥረን በል ሂድ ሐኪም ቤት አሁን ሐኪም የሚለውን ስማ፣ ሂድና ቅርብ ነው ሐኪም፣ ገንዘብ አለ፣ ገንዘብ የለም እንዳትል፣ ገንዘብ አለ፣ ሀብት አለ፣ ሂድና ሐኪምን አማክር፣ ለእኛ ትንገር አልነው። ሄደ ሐኪም ቤት። የበሽታውን መንስኤ ሳይደብቅ ውሻዬ ነከሰኝና ይኸው ከእንዲህ ያለ ቀን በኋላ አመመኝ ብሎ ሲል፣ የነከሰህ ውሻዬን ማምጣት ነበረብኝ። ሆኖም አሁን ጊዜው ካለፈ በኋላ ነው የመጣኸው። ስለዚህ የምንሰጠው መድኃኒት አንተን ሊጠቅምህ አይችልም። ዝም ብሎ ገንዘብ የምታወጣ ካልሆነ በስተቀር የምንሰጥህ መድኃኒት አይጠቅምህም። የውሻውን አሁን ይዘህ ብትመጣም የምንሰጥህ መድኃኒት አይጠቅምህም።
በደምህ ውስጥ በሰውነትህ ውስጥ መርዙ ተሰራጭቷል። መላ አካላትህን ወሯል። እንደምናየው ከሆነ አሁን ውሻ ነድፎ ከሆነ የውሻ በሽታ ነው አንተን የያዘ። ከውሻው በሽታ ይዞሃል፣ መዳን አትችልም። ወደ ቤት ተመለስ አሉት። ወደ ቤት ተመለሰ። ቤቱ ገባ፣ ወደቀ። ልክ ውሻው በነደፋት ሰዓት እንደ ውሻ ማጮህ ጀመረ። አይ እኛ እንግዲህ እየነገር ነው ይህ ሰውዬ መሞቱ ነው ብለን እሱ ከሐኪም ቤት ቁርጡን አውቆ መመለሱን አናቅም። ማታ ተሰብስበን እየጠበቅን እያለ እየጮኸ እንደ ውሻ እንደጮኸ ነፍሱ ልትወጣ ስትል ማልቀስ ጀመረ። ለምን ታለቅሳለህ? በገዛ ጥፋቴ በገዛ ስንፍና ለገንዘብ አዝነህ ትተህ የምትሄደውን ገንዘብ አዝነህ መሞትህን ቁርጥ አውቀህ ተመልሰሃል። ሳታለቅስ ዝም ብለህ ሞት። ዝም ብለህ ነፍስህ ትወጣለች። እከሌ እያለቀሰ ሞተ ብለህ ስምህን አታጎድፍ። ሁለተኛ በህይወት ላሉ ዘመዶችም፣ ለሚስትም፣ ለልጆችም ዝም ብለህ ስም አታውጣ። ዝም ብለህ ሞት አልነው። ይህንን ስናገር እያለቀሰ የሚረዳኝ አጥቼ ነው፣ የሚመክረኝ አጥቼ ነው ይላል አፍ አውጥቶ። እኛ እየመከርን አልነበርም ወይ? እኔ ጓደኛ ጎረቤት የነበርን የተሰበሰብን ሁላችን አልነው። ነፍሱ ወጣች፣ ወደዛ ወስደን ቀበር ነው አለፍን። ይሄ ከውሻ በሽታ የተነሳ ህይወት ያለፈ ሰው መኖሩን አውቃለሁ። ሁለተኛ ሌላም በሀገራችን ቢጫ ወባ ክትባት አለ። በዓለም ላይ ነው ይሄ። አንድ ሰው ከአንድ ሀገር ወደ አንድ ሀገር ለመሄድ ኢሚግሬሽን ቪዛ በሚጠይቅበት ጊዜ የሎ ፊቨር የቢጫ ወባ ክትባት መከተብህን ማረጋገጫ ዶክመንት አምጣ ተብሎ ስለሚጠየቅ በሀገራችን በጥቁር አንበሳ ብዙ ሰዎች እየታከሙ ተመርምሮ ክትባቱን ወስዶ ነው ከሀገር ወደ ሀገር የሚሄዱት። ይሄን አውቃለሁ። በሽታው የቢጫ ወባ ክትባት በዓለም ላይ አለ። ቢጫ ወባ ክትባት በዓለም ላይ አለ፣ የታወቀ ነው። HIV ኤድስ የተያዙ ሰዎች በእኔ ይብቃህ የሚል ዝማሬ ሚዲያ ላይ እስከሚዘፈን ድረስ ተደርጎ ለኤችአይቪ ኤድስ ማዳኛ መድኃኒት ወይም ክትባት የለም። ነገር ግን መከላከያ አለው። ከዝንጀሮ ጦጣ ይሻላል። መከላከያ እየወሰደ እድሜው ማራዘም የሚችል ስለመሆኑ ሰው ሰራሽ ነው። እሱም ሰው ሰራሽ ነው። ኤችአይቪ ኤድስ ቅርብ ጊዜ ነው በዓለም ላይ የተሰራጨው። ሰው ሰራሽ ነው። ከላቦራቶሪ ያመለጠ ምናምን ብሎ ምክንያት ፈጥሮ የሰው ቁጥር ለመቀነስ ያደረጉት ደባ ራሳቸውንም ነው እያጠፋ የነበረው፣ ፈጣሪዎችንም ነው እያጠፋ የነበረው። ግን መከላከያው እየተሰጠ ብዙ ሰዎች በዛ ህይወታቸውን እያቆዩ መኖራቸውን እርግጠኛ ሆኜ አውቃለሁ። እናውቃለን። ሁላችሁም እኔም እናንተም የምታውቁት ነገር ነው፣ ምስጢር አይደለም። ሌላው ደግሞ ቅርብ ጊዜ ኮቪድ-19 በዓለም ላይ በተሰራጨ ጊዜ ኮቪድ-19 ደግሞ ሰው ሰራሽ ነው። ኮቪድ-19 ሰው ሰራሽ ነው። ልክ ኮቪድ-19 እንደተጀመረ አመት ባልሞላ ጊዜ ውስጥ ክትባት ተገኘ አሉ። የኮቪድ-19 ክትባት ተገኘ የሚያድን። ክትባቱ እንዳይያዝ የተያዘው መያድን ብቻ ላይሆን ይችላል። ሰው እንዳይያዝ በኮቪድ-19 የሚከላከል ተገኘ ብለው አስወሩ ዓለም ላይ ነጋዴዎች።
ብልጣብልጦች በዓለም ጤና ጥበቃ ሚኒስቴር በኩል ክትባቱ ተገኘ ተብሎ ተወራ። መጣ ክትባቱ ተሰራጨ ዓለም ላይ። የዓለም አገራት መሪዎች ለህዝባቸው ደህንነት ሲሉ ክትባቱ በነፃ የሚሰጥ መሆኑ እየታወቀ ነጋዴዎች ከመሪዎች ገንዘብ እየተቀበሉ ይቸበችቡ ነበር። ቸብችቦም አገሩ መንግስት ካለው ዓመታዊ በጀት ላይ ቀንሶ ገዝቶ ለህዝቡ ክትባቱን ሰጥቷል። እኔም አንዱ ክትባቱን ካገኘሁ አንዱ እኔ ነኝ። ቢጫ ወባ ክትባትም 2 ጊዜ ከ10 ዓመት በኋላ ጠብቄ አግኝቻለሁ፣ አውቃለሁ። ይሄን ግን የዚህ ኮቪድ-19 ክትባት ምንም በተለያየ መንገድ በጥበብ አግኝቻለሁ። ይሄ የራስን ህይወት ነው፣ በራስ ላይ ያለው ነው። የአሁኑ የምስራች ያልኩበት ምንም ክትባት የሌለው መድኃኒት የሌለው የዓለም ሳይንቲስቶች፣ ተመራማሪዎች፣ ፈላስፋዎች ራሳቸውንም የሚገል ከራሳቸው አቅም በላይ የሆነ ነው ካንሰር በሽታ። ለካንሰር መድኃኒት የለም። በካንሰር የተያዘ ሰው የሚሞትበትን ቀን እየቆጠረ መሞት ነው እንጂ ለመዳን ተስፋ የለውም። እንግዲህ ልብ አድርጉ፣ የዓለም ሳይንቲስቶች፣ ተመራማሪዎች፣ ፈላስፋዎች የማይሰሩት ነገር የለም። ኒውክሌር ቦምብ የመስራት አቅም አላቸው፣ ችሎታ አላቸው። ግን ካንሰሩ እነሱንም ይገላቸዋል። ባዮሎጂስቱንም ይገላል፣ ተመራማሪውን። ስለ ጤንነት ጥንቃቄ የሚያስተምረውንም ይገላል። ያለ ርህራሄ ይፈጃል። ገንዘብ ያለውንም ይገላል፣ ገንዘብ የሌለውንም ይገላል። በተለይ ሴቶች ጡት ካንሰር ተብሎ ጡታቸው ተቆርጦም ይሞታሉ። መሞታቸው ላይቀር ጡታቸውን ተቆርጦ የሞቱ ብዙ ሴቶች ያውቃቸዋሉ። ዓለም እያለቀ የነበረበት የበሽታ አይነት ነው ካንሰር። አያያዙ ከምን እንደሆነ በምን ጉድለት እንደሚያዝ አንዳንዱ ግማሹ ከመጠጥ ብዛት የተነሳ ነው ይላሉ። ግን አይደለም። ግማሹ ትንባሆ የሚያጨሱት ነው ብሎ ትንባሆ ላይ ካንሰር በሽታ ያስዛል ብሎ መግለጫ ሁሉ ማስታወቂያ እስከ ማውጣት ድረስ ጤና ጥበቃ የሚናገረውና የሚይዘውን ሲያጣ አሰራጭቷል። እውቀት ጉድለት ምን ያክል ሰው ልጅ ውሸት እንደሚያወራ፣ ውሸት ተግባር ላይ እንደሚሰማራ የተረጋገጠበት አሰራር ስልት ነው። ሰው ሰራሽ አይደለም። ደግሞ ካንሰር የእነሱ ከፋብሪካው ውስጥ ከምርምር ጣቢያ ላይ አምልጦ የወጣ አይደለም። ካንሰር አምልጦ ወጣ ብሎ የኮቪድ-19 በሽታን ቻይናን ረግሞ ነበረ፣ ቻይና ላይ ተብትቦ ነበረ። አይደለም። የሰሩት ሌላ፣ የሚወቀሰው ሌላ። ይሄ ግን የትም ሀገር የማይሄድ ከቤቱ ተቀምጦ አራሽ ገበሬውን፣ ተማሪውን፣ አስተማሪውን፣ ፕሮፌሰሩን፣ ዶክተሩን ሲበጅ የነበረ ነው ካንሰር ከአቅማቸው በላይ ሆኖ። ይህን ሁሉ ማብራሪያ የሰጠሁት ለመሰላችሁ በጣም ከባድ ነገር ስለሆነ ነው። ስለዚህ የካንሰር በሽታ መድኃኒቱን ከረጅም ዓመት ምርምር በኋላ፣ ከረጅም ዓመት ጥናት በኋላ፣ ከረጅም ዓመት ሙከራ በኋላ 100% ካንሰር በሽተኛን የሚያድን መድኃኒት በዓለም ላይ ዜናው ተሰማ።
ዜናው ተወራ። ከዚህ በፊት ከዛሬ 6 ወር በፊት ሰምቻለሁ፣ አይቻለሁ፣ አንብቤያለሁ። ግን እርግጠኛ ስላልሆንኩ በተለያዩ ዌብሳይቶች ላይ ሚዲያዎች ላይ ዩቲዩብ ላይ ቲክቶክ ላይ ያየሁትን ማውራት ከሚያስወሩት መካከል አንዱ ሆኜ ሊገኝ ስለሚችል ብዬ ጥንቃቄ በመውሰድ አልፌ ነበረ። ይህንን በተመለከተ ቆይታው ሲበዛ ያንን የፈበረከው ፈላስፋ፣ ሳይንቲስት፣ ተመራማሪ አገር ዳግም ለዓለም ሕዝብ ምክንያቱም ዝምታው ስለበዛ ከዚህ በፊትም በተለያየ ሁኔታዎች አገሪቱን ለመበደል የሚፈጽሙት ተግባር አሁንም በዛ በኩል ለዓለም እንዳሰራጭ ዓለም እንዳይድን ዓለም ሕዝብ ከበሽታው እንዳይድን ይሄንን መድኃኒት ካገኘ በዓለም ዘንድ ታዋቂነት ያተርፋል ብሎ የዘጉትን ሰብሮ ለዓለም ሕዝብ አሳወቀ። የዓለም ጤና ጥበቃ የሚለው ላይ እዚህ ላይ መተቸት የሚፈልግ ነገር አለ። ይተቻለሁ። የዓለም ጤና ጥበቃ የሚሞቱን ለመቅበር ነው እንጂ ለማዳን የተሾመ አይደለም፣ የተመሰረተ ድርጅት አይደለም፣ ወይም ተቋም አይደለም። ለዚህም ምርምር የሚያበቃ አቅም የለውም፣ ስልጣን የለውም፣ እውቀት የለውም። የኔ ቢጤ ጊዜያዊ ስልጣን ተሰጥቶት ማታለያ፣ ማጭበርበሪያ አድርጎ ያስቀመጡት ሌሎችን እያራገፉ እድሜያቸውን የሚቆጥሩ ዛሬ ያንንም ሰምቶ ዝም በማለታቸው ከዚህ በፊት ከ6 ወር በፊት ይህ ዜና ተሰምቶ ይህ መገኘቱ ታውቆ ያፈኑ መሆናቸውን ስለሚያውቅ ዳግም ለዓለም ሕዝብ አሰራጨ። በአገሩ ላይ የካንሰር በሽታ የሚታመሙ የሚሰቃዩ መድኃኒቱን አግኝቶ 100% መዳናቸውን አስመስክሮ በዳኑ ሰዎች ይታመሙ የነበሩ ሰዎች ቤተሰብ ዘመድ መስክሮላቸው ከብዙ ዓመት ጥናት ሙከራ በኋላ ምርምር በኋላ የተገኘ ውጤት መሆኑን አረጋገጡ። እሱ ብቻ አይደለም፣ መድኃኒቱ ለታመሙት መገኘቱ ብቻ አይደለም። መድኃኒቱ ለታመሙ ሰዎች የሚሰጠው የሚያድነው ሆኖ እያለ ገና በካንሰር በሽታ ያልተያዘ ማንም በዓለም ላይ ያለው ክትባት እንዲወስድ ጤናማው ሰው ክትባቱን ወስዶ ካንሰር በሽታ ከሚያመጣው ካንሰር በሽታ እንዲያዝ ከሚደረገው ሁኔታዎች ነፃ ንጹህ እንዲሆን በውስጡ ያለው ክትባቱ የበሽታን አመጣጥ ዘዴ የሚያከትም፣ የሚያስቀር፣ የሚያጠፋ ስለመሆኑ በማስረዳት የሚያረጋግጥ ክትባቱንም ለዓለም ሕዝብ በነፃ ማሰራጨት፣ በነፃ ማስተላለፍ እንዲችል አድርጎ አወጀ። ይህም በዓለም ላይ ዛሬ በተለያዩ ከባድ ጦር መሳሪያዎችን በማምረት ከታወቀው አገር ሳይንቲስቶች መሃል፣ ተመራማሪዎች መሃል ከዚህ በፊትም ብዙ እውቅ ታሪክ ባለሙያዎችን ያፈራ አገር ስለሆነ የራሻው ህዝብ መንግስት ፕሬዝዳንት ፑቲን ይህንን የምስራች ግልጽ አድርጎ ለዓለም ህዝብ አሳወቀ። ለአገሪቱ ህዝብ ማንም ክትባቱን በነፃ ማግኘት እንዲችል አደረገ። እንግዲህ የኔ ቢጤ ነገር ቆስቋሹና የምድርን ለመቅበር የሚሽቀዳደሙት ዛሬ ምን እንደሚሉ አላቅም። መድኃኒቱ ወደ ሀገሬ አይግባ ብሎ ማለትም ይችላሉ። ግን
ካንሰር በሽታ የሚያድን መድኃኒት የተገኘ ስለመሆኑ በእርግጠኝነት ከዌብሳይት፣ ከቲክቶክ፣ ከመጽሐፍ ታትሞ ከወጣ መጽሐፍ፣ ዩቱብ ላይ የተለያዩ ሶሻል ሚዲያዎች ላይ የተለቀቀውን በማየት ነው የምስራች ያልኩት። ምን አገባ አንተ እንዳትሉኝ፣ የሚታመሙ ሰዎች ህይወት ቢዘሩ የኔ ደስታ ነው። እኔም ደግሞ እንዳልያዝ ክትባቱን ቢከተብ ሰው ሰራሽ ከነበረው ኮቪድ-19 ክትባት ወስደን የለን እንዴ? ቢጫ ወባ ክትባት እንወስድ የለም እንዴ? ቢጫ ወባ ከሌላቸው አገሮች የመጡትም ወደዛ አገር ሲገቡ ክትባት ወስዶ ነው። ቢጫ ወባ ይይዘኛል ብሎ አልከተብም የሚል ሰው የለም። ስለዚህ ካንሰር ባይኖርብኝም በእግዚአብሔር ኃይል እና በተፈጥሮ እግዚአብሔር የሰጠኝ ጸጋ የታመሙት ሰዎች የሚድኑበት መንገድ ስለተገኘ እና እኔም ክትባቱን ማግኘት እንድችል ስለተወራ፣ ስለተነገረ፣ ስለተገለጸ ደስ ብሎኝ ስላለኝ ነው የምስራች ያልኩት። ምስር ብሎ ምስር ብላ በሉኝ። በዚህ ያለኝን ሀሳብ አጠቃላለሁ። ደህና ሁኑ።